ስማኛ ልንገርህ እኔ አስመሳነኝ አይደል? በገንዘብ የገዛቸውን ልጆች ሳጋፍጣቸው አይታል አይደል? በኋላ ላይ ነው በሆነ ከመከሰላያችሁ ነው አሉ ነው የምታደርገው ነገር ትክክል አይደለም። እኔ በምን እሺ ንገረኝ። እና አይደለም ስማኝ ወንድ መቀያየር ሴት መቀያየር እርድና ነው። ኑ ያለፈ ነገር አልፏል እንዴ ተቀይሮ ምን አሁንም ይኸውላችሁ መስመራችሁን አሳቱ ሁለታችሁም ማለት ነው። እዛ በእኔ ፊት ሳይሆን ሌላ ቦታ ከፈለጋችሁ ተጨቃጨቁ። በእኔ ፊት ግን ይህንን ነገር አታውሩ። ሲቀጥል ደግሞ ሁለታቸውም ልክ አይደሉም። አሁን ያሉበት መስመር ልክ አይደሉም። ልክ ናቸው እያሉ የሚደግፏቸው ሰዎች ሊኖሩ ይችላሉ፣ ግን ልክ አይደሉም። በቃ አብርሃምም ልንገርህ ስማኝ፣ ምን እያደረገ ነው ያለው ከማይሆን ይኸውልህ እንዲህ ነው በትዳር ላይ ደረብ እንደዚህ ያደረክ ማገጥ ብዙ ነገር የተባለበት ሴት ናት እቺ ሴት ሄርሜላ ማለት በእሷ ብዙ ነገር ተገፍቷል። በሚዲያ ፊትም ሆነ ቤተሰቡ ሁሉም ተዋርዷል። በእሷ ምክንያት ተዋርዷል። ዛሬስ ላይ እውነት እንዲሆን ግን አልፈልግም። ገባህ አይደል? ያ የተዋረደበት ቤተሰብ የተሰቃየበትን ነገር እውነት እንዲሆን አልፈልግም። ታሳዝነኛለች። ብዙ ነገር ያሳለፈች ሴት ስለሆነች ብትካስ ደስ ይላል እኮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ የአብዛኛው ሰው ጥያቄ አብርሽ ቪዲዮ አልደለተም እና ሄርሜላና አብርሽ የሰሩት ቪዲዮ አሉ ቲክቶክም ላይ ዩቱብም ላይ እያላችሁ ነው። በነገራችን ላይ ዩቱብ ላይ አይደለም ቲክቶክ ላይ ነው ማለት ነው። ቲክቶክ ላይ እቺ ቪዲዮ የለችም ተደልታለች። ምክንያቱም በጣም የምታስጠላና የምታሳፍር ስለሆነች ራሳቸው በራሳቸው ስለሚያፍሩ እንግዲህ ቪዲዮ አጥፍቶታል ማለት ነው። አብዛኛውን ጊዜ አብርሽ የሆነ ጫናታ ሲበዛባትና ራሱን የሚያስጠላና ወይም ደግሞ ራሱን ወደ ታች የሚያደርገው ነገር በፍጥነት ነው የሚደልተው ማለት ነው። በዚሁ አጋጣሚ አብርሽ ከሁሉም ነገር እንደዚህ ብትቆጠብ፣ ሁሉም ነገር ከህይወትህን ብታስወጣ መልካም ይመስለኛል። ምክንያቱም የሌለህን ማንነትህን አደባባይ የአንተ ጥሩነትን መልካምነትን ደብቀህ የሌለህን አንተ ያልሆንከውም ነገር አደባባይ ላይ አምጥተህ ባታሳየን በጣም መልካም ይመስለኛል። እንግዲህ በዚሁ አጋጣሚ ቡዝዬ እንዳያቻት እንደዚህ ተናግራ አታውቅም። በጣም ተናግራለች፣ በጣም ተናዳለች። እንግዲህ አብርሽ በሄርሜላ ላይ መጣ ነው ዝሙት ይሰራል፣ በትዳር ላይ ትዳር ደረበ ብሎ ብዙና የተለያዩ ስድቦች ያሰደበችውና ወንድሜ እንዲከፋውና ሌላ ነገር እርምጃ በኦዲየንስም በኩል እንዲወሰድበት ያረገችው ሄርሜላ ናት። ቤተሰብንም ደግሞ ያስከፋ ያስቀየመ ልቡን የሰበረ እና ያረገችበት እሷ ናት። ነገር ግን የአብርሽን ባለቤቷ ወይም ደግሞ ሚስት ሆነው አብረው እንዲቀጥሉ አልፈልግም። ምክንያቱም ቤተሰቤቴ ተረግጠው እናት አባቴ አፍረውብኝ በዚህ ምክንያት ወንድሜ አይቀጥልም ስትል እንግዲህ ትላንትና አንድ ቪዲዮ ሰርታለች ማለት ነው። እኔ በዚሁ አጋጣሚ አንድ ነገር ልበላችሁ ማለት ነው። የሁላችሁ አድናቂ ስትሆኑ ትክክለኛ አድናቂ ሁኑ፣ እውነተኛ አድናቂ ሁኑ። እዚህ ጋር እኔ እንደኔ ላውራና ማለት ነው አብርሽ በደንብ አድርጌ ይድበት፣ ቀጥልበት፣ በርታ፣ ጎበዝ። በዚህ ዝሙት ሲሰራ ማለት ነው መጥፎ ነገር ሲሰራ በአበረታታው እኔ ነኝ እንጂ የምጠቀመው እኔ አይደለሁም የምጎዳው። ገባችሁ? የአብርሽ ደጋፊዎች በተለይ እኔ አብርሽን ባመጋገዝ አብርሽን ጎበዝ ብለው እናንተ እኔን ታበረታቱኛላችሁ፣ እኔን ሰብስክራይብ ታደርጉኛላችሁ፣ ትልቅ ደረጃ ታደርሱኛላችሁ። ነገር ግን ለጥቅሜ ብዬ አይደለም። አብዛኛው ሰው የሚጠቀመው እንደዚህ ነው ማለት ነው። እኔ አብርሽ እስከወደድኩት ድረስ ይሄንን ነገር ሊያረግ አልፈልግም። በስድብም ቢሆን በምንም ቢሆን በቁጣም ቢሆን መመለስ ከቻልኩኝ እመልሰዋለሁ ማለት ነው። ለምን ብትሉኝ እኔ ወንድሜ እንዲህ አብርሽ አይነት ስራ ቢሰራ ወንድሜን አባቴ እንዲከፋ እናቴ እንድትከፋ እህቶቼ እንዲከፋ ሲያረግ ኢድ አንተ ጀግና ነህ የበላይ ነህ አልለውም። በተቻለኛ አቅም ተቆጠብ፣ ቤትህን ቁጭ በል፣ ያልሆነ መንገድ አትሂድ፣ የተሳሳተ መንገድ አትሂድ ብለን ማንኛችንም ቤተሰብ የምንመክር ወንድማችን እንደዚህ ነው እንጂ መጥፎ ነገር ይዞ ሲመጣ ከሴት ጋር ያልሆነ ቦታ ሲገባ ኢድ ጀግና ነህ በርታና ጠንክር አይባልም፣ ነውር ነው። ገባችኋ? እኔ ምንም ነገር የምጠቀመው ነገር የለም። ሞር አብርሽን ባመጋግዝ እንደነገርኳችሁም እጠቀማለሁ፣ ሰብስክራይብ አገኛለሁ፣ ቪዩ አገኛለሁ እንጂ እኔ የሚጎልብኝም ነገር የለም። ነገር ግን አብርሽን እኔ የአብርሽን ማንነት ስለማቅ ነው ይሄ ሚዲያ ላይ መጥቶ የሚተውን የሚሰራ የሚዋሽ አብርሽ ሳይሆን ሌላ ማንነቱ ነው ከካሜራ ጀርባ ማለት ነው። አብርሽን እውነት በደንብ የምታውቁት ልጆች ካላችሁ ወይም ደግሞ በአካል ተገናኝታችሁ ከአብርሽ ጋር የምታወሩ የምትጫወቱ ልጆች ካላችሁ አብርሽ ካሜራ አጠገብ መጥቶ ወይም ከጀርባ እንደዚህ አይነት ሰው አይደለም። እኔ በአብዛኛው ጊዜ በአብርሽ የምናደደው የሱ ማንነቱን መልካምነቱን ጥሩ ነገሩ ከጀርባ ደብቆ የሱ ያልሆነ
መጥፎ ስራ ለምንድን ነው አደባባይ አምጥቶ ሚያሳይ? ስለ ሩታም ይሁን ስለ እሱም ይሁን ስለ ሄርሜላም ይሁን ማለት ነው። ምክንያቱም እናንተ አደባባይ ላይ ያያችሁት ነገር ነው የምታዩት። አሁን አብዛኛው ሰው በዚህ ቪዲዮ የበለጠ አብርሽ ባለጌ ነው፣ አብርሽ የተለያየ ነገር ይሰራል፣ ሴት ለሴት እንደማየት ሴት እንደማይቀምስ ሴት ጋር ውሎ ሳያድር ያውቃል ወይ የሚል አብዛኛው ሰው አለ። ይሄ ሰው ደግሞ አይፈረድበትም፣ ምክንያቱም ካዩት አንጻር ነው እንጂ ከሱ ማንነቱን ከካሜራ ጀርባ ቢያዩት እንደዚህ ነገር አይወራም። በሩታም በኩል ያንን ነገር ነው ማለት ነው አብዛኛው ሰው ማለት ነው። በተለይ የአብርሽ ደጋፊ የሆናችሁ ማለት ነው ወልዶ አምጦ ዋጋ ከፍሎ ካሳደገ ቤተሰብ እኔ የበላይ ነኝ፣ እኔ ይበልጣለሁ፣ እኔ ነኝ የምትሉ ኦዲየንሶች አላችሁ ማለት ነው። እናንተ አብርሽ በቪዲዮ ነው እንጂ የምታውቁት እንደ እህት፣ እንደ አባት፣ እንደ እናት የአብርሽን ማንነት የምታውቁ የላችሁ። ገባችኋ? ቤተሰብ ደግሞ የአብርሽ ቤተሰብ የማንም ቤተሰብ ይሁን በእንደዚህ አይነት ሁኔታ ሆኖ ጆሮአቸው ሊጠፋ ስም እንዲወጣላቸው አይፈልጉም። ገባችሁ? ይሄንን ነገር ነው ትክክለኛ መንገድ ማለት ነው። እዚህ ጋር ባልሆነ ስራ የአብርሽ ያልሆነ ማንነቱን ይዞ ቤተሰብን ማሰደብ የለበትም። ምክንያቱም ምንም ችግር የለውም እኮ አሁን አብርሽ ሌላ አስተያየት ውስጥ ወይም ሌላ መንገድ ነው ያለው። እሱ ለምሳሌ ሄርሜላን ከቷት ወደ ትዳሩ ቢመጣ እንደምታውቁም የሄርሜላ ደጋፊዎች ብዙ ነገር ሊናገሩ ይችላሉ፣ ሊያወሩ ይችላሉ፣ ሊሳደቡ ይችላሉ። ነገር ግን ያን ስድብ እሱ ሊጎዳውም ሊጠቅመውም አይችልም። ይሄው እስከ ዛሬ እኛ አብርሽን በተቻለን አቅም እየሰደብንም ስንመክርም ስንቆጣም ስንደውልም አስተያየት ስንሰጠውም እሺ ብሎንም ደግሞ በተግባር ሳያውለውም ብዙ ጊዜ ሆኖናል ማለት ነው። ነገር ግን አሁን የሄርሜላም ደጋፊዎች ተሳድበው ተናግረው ይተውታል እንጂ ምንም የሚያመጡ ነገር የሉም ማለት ነው። ምክንያቱም የሄርሜላ ደጋፊዎች ከእናት ከአባት ከእህት ከቤተሰብ አይበልጡም ማለት ነው። ለስድብ ምንም ቦታ እንደሌለው እያወቀ ነገር ግን በዚህ በወረደ ቆሻሻ ለሷ ብሎ ማለት ነው። አብዛኞቻችሁ ማለት ነው ሄርሜላ በጣም ሀብታም ናት፣ የሀብታም ልጅ ናት የምትሉ አላችሁ። ሄርሜላ የሀብታም ልጅ አይደለችም። ወደ አብርሽ ጋር ስትመጣ እንዲያሳድግትና እንዲያፈምሳት ነበረ። ህዝብ ራሱ ሲቀበላት ወይም ደግሞ ስድቡ ሲበዛባት ከሰደቡኝ ሳልቀረ እኔም ልፈምስ እኔም ልደግ በማለት ነው እንጂ ሄርሜላ የምንም አይነት ሀብታም አይደለችም፣ የሀብታምም ልጅ አይደለችም። ልታውቁ ይሄንን ይገባችኋል ማለት ነው። ሄርሜላ በጣም ህፃን ልጅ ናት፣ ገና ናት ለምትሉ ሰዎች በጣም ተሳስታችኋል። ሄርሜላ የኔ ውድ ቤተሰቦች ማናችሁም የአብርሽም ደጋፊ ብትሆኑ የሁለት እናት ልጅ ናት፣ በጣም ትልቅ ልጅ ናት ማለት ነው። አብዛኛዎቹ የእሷን ሚስጥር ማታውቋላችሁ ማለት ነው። ግን ዋጋ ይክፈል። እኔ አብርሽን ሰውን አታሳድግ አይደለም ያሳድግ ይርዳ። ነገር ግን በመጠኑ ሲሆን በትክክለኛ መንገድ ሲሆን ያምራል። ሲበዛ ማርም ይመራል ነው ምንድነው የሚባል ነገር አለ ውድ ቤተሰቦች። ነገርም ሲበዛ ድራማም ሲራዘም በጣም ያስጠላል። በህይወታቸው ላይ ሌላ አደጋ ነው እየፈጠሩ ያሉት። እኔም ማታም ተናግሬያለሁ። ቤተሰብ ጫናታ ደርሶባታል በሩታም በአብርሽም በኩል ያንን ነገር ለመቆጨት ነው እስላችሁ ብዙዋችሁ ያመናችሁም አሉ። እንዲሁ ብዙም ደግሞ እየተሳደበ ሌላ ነገር እየሰጠ ሌላ አስተያየት እያመጣ ነው ማለት ነው። አብርሽና ሄርሜላ በህይወቱ ላይ እውነቴ ነው የምላችሁ መልካም ሴት ሆና ጥሩ ሴት ሆና ለአብርሽ አትኖርም። አብርሽም እንደዛው ማለት ነው። ምክንያቱም አብርሽ አይወዳትም። በዚህ ልክ አብርሽ እኔ እንጃ ዝቅ ያለ አይምሮ አለው ብዬ አልልም። ለምን ብትሉ እኔ ስለማውቀው አብርሽ ማለት ነው በዚህ ልክ ሩታን